የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? ኢቲቪ ዜና 57 አንድ ሰዓት ሆኖ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሷል። አበይት ነጥቦቹን እነሆ። ኢትዮጵያ የዲጂታል ቴክኖሎጂ እድሎችን በመጠቀም ኢኮኖሚዋን ለመገንባት የጀመረችው ጉዞ የትውልዱን መጻኢ ዕድል በጠንካራ መሰረት ላይ እንዲጸና እያደረገው ነው። መንግስት ያቀረበውን የሰላም ጥሪ ተቀብሎ ችግሮችን በውይይት መፍታት ለህብረ ብሔራዊ አንድነት ያለው ሚና ወሳኝ ስለመሆኑ የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራር ማስረሻ ሰጤ ገለጸ። ኢትዮጵያ አስተማማኝ የኤሌክትሪክ ኃይል አቅርቦትን እውን ለማድረግ በታዳሽ ኃይል ላይ እየሰራች ስለመሆኑ የውሃና ኢነርጂ ሚኒስቴር አስታወቀ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ለዚህ ቦታ ተፈጥሮ ያለ ስስት የቸረችው በአይነት ሰድራ ነው። መስፋላ ቦታ ነበረ። ቦታው ተጀምሮ የሚቀር ነበር የመሰለን። እስታካርጉ እኮ ነበር። እስከዛሬ የት ነበርን? ይህ ሀብት እኛ ጋር ነበር ወይ? ታሪክ፣ ውበት፣ ራዕይና ተፈጥሮ አንድም ቀን በምንም ምክንያት ይሄ ፕሮጀክት አልተቋረጠም። እሳቸው በሐሳብ አመንጭነት እኛ ደግሞ ያንን ሐሳብ በተግባር እውን በማድረግ ሌሎችን አስተባብሮ ወደ መሬት ወረደ ማለት ነው። ይህ የአንድ ሪዞርት ግንባታ ብቻ አይደለም። እንደገና ፈጠረው፣ እንደገና ወለደው። ዝም ብሎ ህንፃ የመገንባት ጉዳይ ምናምን አይደለም። ከደጋግቡ ህዝባችን ጋር ይተዋወቃል፣ ከታሪኩ ይቋደሳል። ሊያሳየን ማን ነው? ገበታ ለትውልድ። በቅድሚያም ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ወሎ ኮምቦልቻ አውሮፕላን ማረፊያ ሲደርሱ በኮምቦልቻ አባቶችና እናቶች ደማቅ አቀባበል ተደርጎላቸዋል። ከዚህ ጉዳይ ሳንወጣ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ወሎ ኮምቦልቻ አውሮፕላን ማረፊያ ሲደርሱ የተደረገላቸውን አቀባበል በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። ኢትዮጵያ የዲጂታል ቴክኖሎጂ እድሎችን በመጠቀም ኢኮኖሚዋን ለመገንባት የጀመረቻቸው ጉዞ የትውልዱን መጻኢ ዕድል በጠንካራ መሰረት ላይ እንዲጸና እያደረገው ነው። ኢትዮጵያ ወደ ኋላ የቀረችበት የቴክኖሎጂ ዘርፍ ችግር ፈቺ እንዲሆን ታዲያ የመደመር መንግስት ለዘርፉ ትኩረት መስጠቱ ካደጉት ሀገራት ጋር ተወዳዳሪ መሆንን ታሳቢ አድርጓል። ባልደረባችን ቶማስ ኃይሉ በጉዳዩ ዙሪያ ተከታዩን ይዟል።
ያቺ በብርሃና ላይ ቀለም በጥብጣ በቄጤማ ጎጆ ውስጥ ጥበብን ስትከትብ የኖረች ኢትዮጵያ ዛሬ ደግሞ 0 እና 1 በሚባሉ የባይናሪ ሚስጥራት አዲስ ታሪክን እየጻፈች ትገኛለች። ትላንት በመልእክተኛ በእግርና በፈረስ ሲደርስ የነበረው መረጃም ዛሬ በብርሃን ፍጥነት ጓዳው ጉድጓዳውን ይፈሳል። ይህ ሽግግር ተራ የቴክኖሎጂ ለውጥ ብቻ አይደለም፣ የአእምሮ አብዮት እንጂ። ዛሬም የኢትዮጵያ ወጣቶች የኮድ ሰንሰለቶችን እየፈተኑ ችግሮች ህይወት በሚያቀሉ መተግበሪያዎች የሚፈቱበት ዘመን ላይ ተደርሷል። ይህ ጉዞ እንደ ቀደመው የአድዋ ድል ሁሉም የዲጂታል ነጻነት የምናውጅበት የጥቁር ህዝቦች ኩራት ነው። የመደመር መንግስት የኢትዮጵያን ብልጽግና ለማረጋገጥ ስትራቴጂያዊ ትልሞችን ነድፎ ወደ ተግባር ከገባበት ዋነኛ ጉዳዮች መካከል የሆነው የዲጂታል ኢትዮጵያ 2025 ስትራቴጂ መነሻ በማድረግ የተነደፈው የዲጂታል ኢትዮጵያ 2030 ኢትዮጵያ በምታደርገው ጉዞ የአፍሪካ የቴክኖሎጂ ማማ ለማድረግ የታቀደ ግዙፍ ራዕይ ነው። ይህ ደግሞ በመረጃ እጦት ምክንያት የትኛው ማህበረሰብ ከተጠቃሚነት መራቅ የለበትም የሚለውን ውጥን ለማሳካት ታሳቢ አድርጓል። በእርግጥ ዜጎች ባሉ እድሎች መጠቀም የሚችሉበትን መንገድ ከመፍጠር በዘለለ በተቋማትና በዜጎች መካከል መተማመን ለመፍጠር ወሳኝ ሆኗል። በመሆኑም ባለፉት 6 ወራት የተሰሩ የዘርፉን ክንውኖች እየተፈጠረች ላለችው የነገዋ ኢትዮጵያም የቴክኖሎጂ አቅም እንዲሁም ደግሞ መደላድል የተፈጠረበት ነው። የሰው ሰራሽ አስተውሎት ዘርፍ ከዓለም ጋር የምንወዳደርበት ነው ብላም ቴክኖሎጂውን ማበልጸጓ ደግሞ በጤናውም ቢሆን በግብርናው በትምህርት ጭምር በዲጂታል ግብይትና በአገልግሎት ላይም ተጨባጭ ውጤቶችን እያስመዘገበች ነው። ከዚህ በዘለለ በዓለም ሁለተኛ በአፍሪካ ደግሞ የመጀመሪያ የሆነው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ለመገንባትም እየሰራች ትገኛለች። ዘርፉ በኢንስቲትዩሽን ደረጃ እያተከናወኑ ያሉ ችግር ፈቺ ተግባራት በትምህርት ስርዓት ከመደገፍ ባለፈ የአሰራር ስርዓትን በማዘመን ምርታማነትና የእርካታን የሚጨምሩ የቴክኖሎጂ እንዲሁም ደግሞ የኤሌክትሮኒክስ አስተዳደርን የማሳደግ ድምር ውጤት ነው። ለአብነት ያህልም እንደ መሶብ ያለው የአንድ ማዕከል አገልግሎት ደግሞ ቅሬታ ይቀርብባቸው በነበሩ እንዲሁም ደግሞ ለብልሹ አሰራር ክፍት የሆኑ አሰራሮችን ወደ ዲጂታል በማስገባት ጥራት ያለው የተቀላጠፈ አገልግሎት መስጠት የሚያስችል አሰራር መጀመሩ በኢትዮጵያ ዲጂታል ኢኮኖሚ ሽግግር ትልቅ እምርታ ተደርጎ ተቆጥሯል። አገልግሎቱ የተጀመረበት ጊዜ አጭር ቢሆንም ተደራሽነቱን በማስፋት አሁን ላይ በመላው ኢትዮጵያ 33 ማዕከላት ማድረስም ተችሏል። በቀጣይ በአውቶቡሶች በመንቀሳቀስ ጭምር በተለያዩ ቦታዎች የኦንላይን አገልግሎት መስጠት የሚያስችል ዝግጅት እየተደረገ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ አብራርተዋል። ትውልድ ይማር፣ ትውልድ ይሰልጥን፣ ከዓለም ጋር ይፎካከር በሚል እሳቤ ዜጎችን የቴክኖሎጂ እውቀታቸውን በማዳበር በዓለም አቀፍ ደረጃም ተወዳዳሪና ብቁ እንዲሆኑ እየተገበረ የሚገኘው የዲጂታል ክህሎት ማሳደጊያ የ5 ሚሊዮን ኢትዮ ኮደር ስልጠናም እስካሁን 3 ሚሊዮን ዜጎችን ማሰልጠንም ተችሏል። ይህ ደግሞ ትውልዱ ዘመኑን የዋጀ የቴክኖሎጂ ክህሎት እንዲኖረው እድል የሚፈጥርም ሆኗል። ፕሮጀክቱ በቀጣዮቹ 3 ዓመታት በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ በዳታ ሳይንስና አርቲፊሻል ኢንተለጀንስ መሰረታዊ የዲጂታል ክህሎት እንዲጨብጡ የሚያስችልም ነው። የዲጂታል ዘርፉ በተለይም የሞባይል አገልግሎት ተጠቃሚ እያሳደገ ሲሆን ሀገራዊ ለውጡ ሲመጣም የሞባይል ተጠቃሚዎች ቁጥር 37 ሚሊዮን የነበር ሲሆን አሁን ላይ በኢትዮ ቴሌኮም 87 ሚሊዮን በሳፋሪኮም ደግሞ 10 ሚሊዮን በላይ በድምሩ 97 ሚሊዮን በላይ የሞባይል ተጠቃሚዎች ማፍራት ተችሏል። ይህ ከለውጡ ወዲህ በ60 ሚሊዮን የጨመረ ሲሆን እያንዳንዱ ኢትዮጵያ የሞባይል ተጠቃሚ እንዲሆን ለማስቻል የተጀመረው ጉዞ ስኬታማ ነው አስብሎታል። በፋይናንስ ዘርፉ ከ3 ዓመታት ወዲህ በሞባይል የገንዘብ ዝውውር የሚፈጸሙ ዜጎች ቁጥር 58 ሚሊዮን ደርሷል። ይህም የዲጂታል ግብይት ስርዓቱን በጥሬ ገንዘብ ከሚደረገው ግብይት በልጧል። የዲጂታል ገንዘብ በቁጠባና ብድር አገልግሎትም አድጓል ማለት ይቻላል። ይህ ደግሞ የኢትዮጵያ በቴክኖሎጂ ዓለም የደረሰበትን ለመቀላቀል እያደረገች ያለችውን የዝላይ ጉዞም የፖሊሲ ውጤት ስለመሆኑ አመላካች ሆናል። ኢትዮጵያ ከካሽ ወደ ሞባይል ዋሌት እያደገች ያለችበት ሂደት ዝላይ ነው። ዲጂታል ፔመንት ባለፉት 6 ወራት 60% ጨምሯል። ቴክኖሎጂ ለኢትዮጵያ የቅንጦት ጌጥ ሳይሆን የድህነት አጥር ሰበራ የምትወጣበት የጥበብ መጥረቢያን ይሉታል። ዲጂታል ኢትዮጵያ ማለት የታሪክና የዘመናዊነት ጋብቻ ነው። ጥንታዊ ስልጣኔን በፈጠራ መንፈስ ታድሰው በዓለም አቀፉ የኢንተርኔት ሰማይ ስር በኩራት የሚደምቁበት የታሪክ ምዕራፍ ነው። የጉዞ ኢትዮጵያ ብልጽግናን በዲጂታል ቀለም እየሳለችው ትገኛለች። በእርግጥ ይህ እምርታ በትናንትና በዛሬ መካከል ከፍተኛ ልዩነት እየመጣ ስለመሆኑ አመላካች ሆኗል። ማለትም ትናንት በሰማይ ዝናብን የተነበየ የነበረው አርሶ አደር ዛሬ በሞባይሉ የገንዘብ ዋጋን እንዲሁም ደግሞ የአየር ንብረትን ይቃኛል። የንግድ ግብይቱም ከካሽ በዲጂታል የገንዘብ ዝውውር ንክኪ ተተክቷል። ወረፋና ድካምም ታሪክ ሊሆን ትንሽ ጊዜያት ብቻ ይቀሩት ይመስላል።
ዳር ሀገር ያለው ተማሪ አዲስ አበባ ካለው መምህር ጋር በአንድ ሊንክ ብቻ ይገናኛል። እውቀትም እንደ አባይ ወንዝ ድንበር ሳይገድበው ይፈሳል። ይህ ደግሞ ኢትዮጵያ ከመጪው ዓለም ጋር ለማራመድ በዲጂታል ኢትዮጵያ የተጀመረው ጉዞ መሰረቱ እየጣለ ስለመሆኑ አመላካች ሆኗል። ለዚህ ቦታ ተፈጥሮ ያለ ስስት የቸረችው በአይነት ሰድራ ነው። መስፋላ ቦታ ነበረ። ቦታው ተጀምሮ የሚቀር ነበር የመሰለን። እስታካርጉ እኮ ነበር። እስከ ዛሬ የት ነበርን? ይህ ሀብት እኛ ጋር ነበር ወይ? ታሪክ፣ ውበት፣ ራዕይና ተፈጥሮ አንድም ቀን በምንም ምክንያት ይሄ ፕሮጀክት አልተቋረጠም። እሳቸው በሀሳብ አመንጭነት እኛ ደግሞ ያንን ሀሳብ በተግባር እውን በማድረግ ሌሎችን አስተባብሮ ወደ መሬት ወረደ ማለት ነው። ይህ የአንድ ሪዞርት ግንባታ ብቻ አይደለም። እንደገና ፈጠረው፣ እንደገና ወለደው። ዝም ብሎ ህንፃ የመገንባት ጉዳይ ምናምን አይደለም። ከደጋግቡ ህዝባችን ጋር ይተዋወቃል፣ ከታሪኩ ይቋደሳል። ሊያሳየን ማን ነው? ገበታ ለትውልድ። ተመልሰናል። የተወደዳችሁ የቲቪ ዜና 57ን በያላችሁበት እየተከታተላችሁ ነው። መንግስት ያቀረበውን የሰላም ጥሪ ተቀብሎ ችግሮችን በውይይት መፍታት ለህብረ ብሔራዊ አንድነት ያለው ሚና ወሳኝ ስለመሆኑ የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራር ማስረሻ ሰጤ ገለጸ። አሁንም በጫካ የሚገኙ ታጣቂ ቡድኖች ችግሮቻቸውን ወደ ውይይት ለማምጣት እድሉን መጠቀም እንደሚገባቸው አስታውቋል። ሳምሶን በላይ በአማራ ክልል ነፍጥ አንግበው ሲዋጉ የነበሩ ታጣቂዎች ሰላማዊ መንገድን በመምረጥ ትጥቅ በመፍታት ላይ ይገኛሉ። ታጣቂዎች ጫካ ገብተው የነበረው ለአማራ ህዝብ ጥቅም መከበር በሚል ቢሆንም ትግሉ በውጭ ኃይሎች መጠለፉን የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር ማስረሻ ሰጤ ገልጿል። ይህ መሆኑም ታዲያ የሀገር ብሔራዊ ጥቅም ላይ የሚያሳድረው ጉዳት ከፍተኛ በመሆኑ የመንግስትን ጥሪ በመቀበል በድርድር ችግሮችን ለመፍታት መወሰናቸውን ተናግረዋል። ይህ የባዕዳን ሴራ ሀገር ላይ እየተጠነሰሰ ያለው አብዛኛው ታጣቂ እንዳያውቅ ተደርጎ በመሆኑ አባላቱ ለጠላት ኃይሎች የሀገርን ጥቅም አሳልፈው እየሰጡ መሆናቸውን ገልጸዋል። በአብዛኛው ይህን የሚያውቅ የለም። ይሄ ኤሊቱ ተምር ያለው የተማረው አካል ግን ያውቃል። የተወሰኑ ሰዎች ከዚህ በፊት በሻዕቢያ ተመልምለው እዚህ አካባቢ ላይም ሲንቀሳቀሱ የነበሩና ከዚያ ይሄ እንግዲህ ከ2011 ከለውጥ በኋላ ወደ ኢትዮጵያ ገብተውም እዚህ ሆነውም ለሻዕቢያ መረጃዎችን ሲሰጡ የነበሩ ግለሰቦች እነዚህ ተፈልገው ነው እዚያ ውስጥ እንዲገቡ ተደርገው ከውስጥም ከውጭም የተቀናጀ ነገር ማለት። ስለዚህ የራስን ኮዝ አሳልፈ ሰጥተ ጠላት እንደፈለገ የሚያዝዝህ በመሳሪያ የሚሸጥህ የሚለውጥህ የሚቀይርህ ሰውና አደረጃጀት ስለሚፈልጉ በዚያ ልክ መጣዋል ማለት ነው። ኢትዮጵያ የያዘችውን የልማት መንገድ ለማደናቀፍ ግብጽና ሌሎች ሀገራት የውስጥ ሰላም እንዳይኖር ሰፊ እንቅስቃሴ እያደረጉ መሆኑን ነው የገለጸው። ትልቁ እኮ አሁን ከጠላት ጋር ግብግብ ውስጥ የገባንበት በተለይ ከግብጽ ጋር በዚህ ደረጃ የአማራ ትግል ላይ ገብተው እስከ ማብካት ድረስ በር የተከፈተላቸው ይህንን ናሽናል ኢንተረስት አቺቭ እንዳይሆን የግድ ወደ ኋላ ለመጎተት የነሱ ጣልቃ ገብነት የግድ ነበር። ቢኮዝ የናይል ፖለቲክስ ቀላል የሚባል አይደለም። አባይን ወደ ራስ ልማት ማድረግ ከጀመር ልትለማ ነው፣ ልታድግ ነው። አልቲሜትሊ ፍላጎቷ ደግሞ ከልማት እንዳለማ ነውና ይህንን ሰብረን የኛ ድርጅት እኔም ጭምር የመጣ ነው የልማቱ ተሳታፊ ለመሆን ነው ማለት ነው። በአሁኑ ወቅት ያለው የትጥቅ ትግል ለኢትዮጵያ ውድቀት ለሚሰሩ ሀገራት ኢትዮጵያን ከልማት ለማዘግየት በር ከፋች መሆኑን የገለጸው ማስረሻ ሰጤ በመሆኑም ታጣቂዎች የመንግስትን ጥሪ ተከትለው ወደ ድርድር እንዲገቡ መልእክቱን አስተላልፈዋል። ጥያቄዎች አሉ። አሁን ላይ እነዚያን ጥያቄዎች በመሳሪያ ሳይሆን በመነጋገር አሁንም ወደ ፓርላማ በመውሰድ በመደራደር እናስፈጽማለን ብለን ይዘን መተናል። አሁን ላይ ኮዝ የላቸውም። ኮዝ ከሌለህ ደግሞ ተራ ረባሽ ነው የምትሆን ማለት ነው። የሰፈር ጎረምሳ ነው የምትሆን ማለት ነው። ያ ደግሞ አይጠቅምም። በጫካ ተቆርጠው የቀሩ የኛ አባላቶችም ጭምራሉ። እነሱ ጥያቄ አለን እናንተ ያላስመለሳችሁት ወይም ደግሞ እናንተ ያላስገባችሁት ጥያቄ አለን ብሎ የሚያስብ ካለ ደግሞ አዲስ የድርድር ምዕራፍ መክፈት ይቻላል።
ኢትዮጵያ የሄደችበት ያለው መንገድ ብሔራዊ ጥቅምን ያስቀደመ በመሆኑ እንደ አንድ ኢትዮጵያዊ ሁላችንም ማገዝ እንጂ እንቅፋት መሆን አይገባንም ብሏል። ኢትዮጵያን የሚያክል ትልቅ ሀገር ይዘህ በእንደዚህ መንገድ ታጥሮብን ላንድ ሎክድና አቀጠለም። በዚያ ላይ እነዚህ ናሽናል ኢንተረስቶች ያለምንም የህጋዊ ቅቡልነት ይሄዱ ናቸው። እዚህ ማስመለስ አለብን። አትሊስት እኛ ባናገዝ እንኳን የዚህ እንቅፋት ግን መሆን መቻል የለብንም። ኢትዮጵያ የምታከናውናቸው የልማት ስራዎች ውጤታቸው እየታየ በመሆኑ ደስተኛ መሆናቸውን የአፋሕድ ከፍተኛ አመራር የሆነው ማስረሻ ሰጤ ያስታውቀዋል። አርማ ፖድካስት በዚህ ሳምንት ብዙ መነጋገሪያ ነበር። የሌሎች ሀገሮች መሪዎችም ጭምር ብዙ ሲያነሱት እንሰማለን። ግብጾችም ወደ አረብኛ ያስተርጉመውታል። ከጠረፉ ኢትዮጵያን እንድትርቅ በማድረግ መሬት ላይ አተኩራ ብቻ እንትን ብላ የሆነ አቅም ፈጥራ ውሃውን መጠቀም ችላ ውሃውን በታችኛው ተፋሰስ የሚጠቀሙ ኃይሎች ስጋት እንዳይሆኑባት ነው። ወትሮም ይህንን ጉዳይ ባንክሮ ከምትከታተለው ከግብጽ ጋር ያለን ግንኙነት ከየት ወዴት ተለወጠ? ግብጽ የምትገለጸው የምትተረጎመው የምትፈታው የአባይ ውሃ ምንጭ መነሻ አድርጎ በሐሰተኛ ትርክት የመግለጽ ነገር አለ። ረጅም ሰዓት ወስደው ስለ ውሃ ባህሪ ጠቅላይ ሚኒስትሩ ሲያብራሩ ነበር። ረጅም ሰዓት እና ብዙ ሰው ግራ ሲጋባ ነበር እዛ መድረክ ላይ ስለ ምንድን ነው ጉዳዩ የሚል። ለውጡ ከመምጣቱ በፊት ክቡር ጠቅላይ ሚኒስትሩ ገና በሚኒስትር ሌቭል በሌሎችም ደረጃ እያሉ ያነሱት የነበረ እይታ ነው። ጥቂት በሚያውቁ ሰዎች መካከልም ፍራቻ እንደነበር፣ በቃ የዓለም ማብቂያ እንደሆነ፣ ቀጣይ ቀን ምናልባት ጦርነት ሁሉ ይጀመራል ብሎ የሚያስቡ ሰዎች እንደነበሩ ያው ምንም ነገር እንደተጠቀምከው ነው። ተጠራጥረ ተከፋፍለ ስትጣላ መኖር ይቻላል በጥፋት። ንግግሩ ኢትዮጵያ የባህር በር ታገኛለች ወይ አታገኝም የሚል ጉዳይ ሳይሆን በምን ያህል ጊዜ ውስጥ ነው የምታገኘው የሚል ዲስኮርስ ነው ያለው። አዲስ ኢኖቬቲቭ ፈጠራ የታከለበት ወይም ስትራቴጂክ ኢኖቬሽን የሆነው እይታ በመደመር የሚመነጨው እሱ ጋር ነው። ይህንን ንግግር ነው ወደ አንተ መማመጣው። በምን ያህል ጊዜ ውስጥ ነው የባህር በር የምናገኘው? አርማ ፖድካስት እሁድ ከቀኑ 10 ሰዓት በኢትዮጵያ ቴሌቪዥን። ከኢቲቪ ዜና 57 ጋር ናችሁ የተወደዳችሁ። ኢትዮጵያ አስተማማኝ የኤሌክትሪክ ኃይል አቅርቦትን ለማድረግ በታዳሽ ኃይል ላይ እየሰራች ስለመሆኑ የውሃና ኢነርጂ ሚኒስቴር አስታወቀ። በሲዳማ ክልል ሎካ አባያ ወረዳ የመሪራ ከተማ የፀሐይ ኃይል ማመንጫ ፕሮጀክት ተመርቆ ስራ ጀምሯል። በስፍራ የሚገኘው ዘጋቢያችን አስረሳ ወገሸ ተከታዩን አድርሰውናል። በሲዳማ ክልል የሎካ አባያ ወረዳ የምትገኘው የመሪራ የገጠር ቀበሌ ባለፉት ዓመታት የኤሌክትሪክ ኃይል ባለማግኘቷ ነዋሪዎቿ ሕይወትን በጨለማ ሲገፉ ቆይተዋል። አሁን ላይ በውሃና ኢነርጂ ሚኒስቴር በተገነባው የኃይል ማመንጫ ወደ አዲስ የሕይወት ምዕራፍ መሸጋገራቸውንም የከተማዋ ነዋሪ አቶ አሰፋ ሆራቱ ይገልጻል። በጨለማ ውስጥ የምንኖር ሰዎች ነንና ቆጣሪዎችን አምጥቶ ስለጥፉ በየቤቱ ዝርጋታ ሲካሄድ ይሄ ነገር እውነት ሊሆን ነው ወይ እያልን ከበራ በኋላ ነው ያመነውና ማብራቱ ከበራ በኋላ ብዙ ነገሮችን እያየን ነው ያለ። እንደ ወጣት ኤርሚያስ ባዩ ያሉ ነዋሪዎችም የኃይል አቅርቦቱን ተከትሎ በተለያዩ የስራ ዘርፎች ለመሰማራት ተዘጋጅተዋል። ብዙ ተስፋ አለን። አሁን ለምሳሌ ወጣቶቹን ተነሳስተን የጸጉር ቤት አለ፣ የጣውላ ስራ ሆኖ ሌላ ማሽን ስራ ለመስራት ጎምስተን ሆነ ምንም ሆነ በቃ ተዘጋጅተን ለመስራት ዝግጁ ነን። በሲዳማ ክልል ከኃይል አቅርቦት በራቁ አካባቢዎች ተመሳሳይ ፕሮጀክቶችን በመስራት የዜጎችን ኑሮ ለማሻሻል እየተሰራ መሆኑንም የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኑሌ ተናግረዋል። 5 ፕሮጀክቶች ናቸው የተሰሩ ያሉት በክልላችን። የዚህን ብቻ ወስደን በምናይበት ጊዜ 2500 በላይ የሚሆኑ የማህበረሰብ ክፍሎችን ተጠቃሚ ያደርጋል። በአጠቃላይ በክልላችን በዚህ በአዴሌ ፕሮግራም ብቻ ከ12500 በላይ ተጠቃሚ የሚያደርግ ፕሮጀክት ተሰርቷል ማለት ነው። በኢትዮጵያ ፍትሃዊ የኃይል አቅርቦትን ለማረጋገጥ በተከናወኑ ተግባር ባለፉት ጊዜያት 8400 ቀበሌያትን መድረስ ተችሏል ያሉት በኢትዮጵያ ኤሌክትሪክ አገልግሎት የሀገር አቀፍ ኤሌክትሪክ አቅርቦት ዳይሬክተር ኢንጂነር ጥላሁን ብርሃኑ የመሪራ የፀሐይ ኃይል ማመንጫ ፕሮጀክትም የዚሁ አካል መሆኑን ገልጸዋል። በሲዳማ ክልል ሎካ አባያ ወረዳ የተገነባው የመሪራ የፀሐይ ኃይል ማመንጫ
በአጠቃላይ 632 ኪሎዋት የኤሌክትሪክ ኃይል ማመንጨት የሚችል ሲሆን ወደ 400 ሚሊዮን የሚጠጋ ሀብት በአጠቃላይ በዚህ ፕሮጀክት ላይ ፈሷል። በመሆኑ ፕሮጀክቱን በአግባቡ መንከባከብና መጠበቅ ያስፈልጋል። ኢትዮጵያ አስተማማኝ የኃይል አቅርቦትን ለማረጋገጥ ሰፊ ሀብት ወዳለበት ታዳሽ ኃይል ፊቷን አዙራለች ያሉት የውሃና ኢነርጂ ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ኦሊ በሚቀጥሉት 2 ዓመታት 100 የታዳሽ ኃይል ፕሮጀክቶች ወደ አገልግሎት ይገባሉ ብለዋል። የኤሌክትሪሲቲ ተጠቃሚ እንዲሆን ማድረግ ነው፣ ተደራሽ ማድረግ ነው፣ ፍትሐዊነትን በጠበቀ መልኩ ለሁሉም ዜጋ በሚቀጥሉት 2 ዓመታት ወይም 1 ዓመት ተኩል ቢያንስ 100 የሚኒ ግሪድ ፕሮጀክቶች እናስመርቃለን ብለን እናስባለን። በ2022 ዓ.ም 75 በመቶ ኢትዮጵያውያንን የኤሌክትሪክ ኃይል አቅርቦት ተጠቃሚ ለማድረግ እየተሰራ መሆኑም ተመላክቷል። ትልቅ የኃይል ሚዛን አዛብተናል። ኢትዮጵያን ለምንድን ነው የመረጡት? በእኛ ስብስብ ውስጥ ይሄ ተፈጥሯል። ከዚህም የባሰ ዘግናኝ ወንጀሎች ተፈጽመዋል። ከጦርነት የደም ጠብታ እንጂ መቼም የውሃ ጠብታ የለም። አሰብ ከተማን ጨምሮ የኛ ነው። የኛ የሆነውን ነገር ደግሞ እንደ አንድ ዜጋ እንጠይቃለን። ብዙ መግለጫዎች አሉ፣ ብዙ አደረጃጀቶች አሉ፣ ብዙ ሽመቶች አሉ። ሊፈጥረው ያሰበው ስዕል ነበር፣ ፍላጎት ነበር። ያንን የመታ ነው። በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉም። 2-3 አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ የሉም። ውጭ ሆነው ነው የሚዘውሩት ማለት ነው። በቃ ዲያስፖራ ናቸው። የአማራ ክልል ህዝብ ጥያቄ ሆኖ በነፍጥ እንጂ በእስክርቢቶ የማይፈታ ነው የሚባል ነገር አለ። የተቀነሰ ነገር የለውም ጥያቄዎቻችን ላይ። እነሱን ጥያቄዎች ይዘን ቀርበናል። የአካባቢውን ስነ ልቦና የሚገልጹ ነገሮች አሉ። ኤርትራ ላይ አዲስ የሆነ የመዋቅር ለውጥ መምጣት መቻል አለበት። ጦርነቱን በዚሁ የሚገፉ ከሆነ ማለት ነው። መከላከያው ላይ ከሰራ ሀገር ይፈርሳል። ዘሎ እየገባ ሰው በሰው ጉዳይ ለካሟች መጥቷል ጠፍቶ እንጂ ገዳይ የሚል ህወሓት አቅም የሚቻል አይደለም። ሻዕቢያም ደግሞ የራሱን ችግር እንኳን መፍታት ያልቻለ የግብጽም እንደዚሁም የሻዕቢያም እጅ እንዳለ በጣም በተደጋጋሚ ይነሳል። ጥያቄ አላቸው፣ ሪል ኮዝ አላቸው። በቃ ሰምቻቸዋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብን። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ከ9000 በላይ ተረጂ ዜጎችን በ56 ከተሞቹ ቅርንጫፍ በመክፈት ድጋፍ ለሚሹ ወገኖች አገልግሎት እየሰጠ ይገኛል። መቄዶንያ የበጎ አድራጎት ማህበር ጧሪና ደጋፊ የሌላቸው በተለይም ራሳቸውን ችለው መንቀሳቀስ መመገብና መጸዳዳት የማይችሉ እንደዚሁም የአልጋ ቁራኛ የሆኑ የሰው ድጋፍ የሚያስፈልጋቸውን እያገዘ የሚገኝ ተቋም ነው። ከ9000 በላይ የሚሆኑ የአረጋውያንን የአእምሮ ህሙማንን እንደዚሁም የአልጋ ቁራኛ ዜጎችን በቀን 3 ሚሊዮን ብር ወጪ በማውጣት እያገለገለ እንደሚገኝ የማህበሩ መስራች ቢኒያም በለጠ ተናግሯል። ባለፈው በነበረው የገቢ ማሰባሰቢያ የተሳተፋችሁ ሰዎች ሁላችሁንም እናመሰግናለን። ከሰይፉ ፋንታውን ጀምሮ አርቲስቶች፣ ታዋቂ ሰዎች እንግዳ በመሆን የቀረባችሁ በሙሉ በጣም እናመሰግናለን። ከዛ ውጪ ደግሞ ዲያስፖራ እዚህም ያላችሁ ያገዛችሁ ሰዎች በገንዘብም በሙያም በጉልበት ማንኛውም ነገር ያገዛችሁ ሰዎችን እጅግ አድርገን እናመሰግናለን። አሁን ደግሞ እንግዲህ መጋቢት 6 የዛሬ ወር ልክ ያለፈው አይነት ትልቅ የገቢ ማሰባሰቢያ በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች በሰይፉ ፋንታውን ጨምሮ በሌሎች ዩቲዩቦች ትልቅ የገቢ ማሰባሰቢያ ይኖርናል ማለት ነው። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ድጋፍ የሚሹ ወገኖችን በዚህ በአዲስ አበባ እያስገነባ ያለው 2 ህንፃ ባለ 12 ወለል ግንባታን ለማጠናቀቅ እንደዚሁም በየክልሉ የተጀመሩ ፕሮጀክቶችን ለመጨረስ መጋቢት 6 ቀን የገቢ ማሰባሰቢያ መርሃ ግብሩን እንደሚጀምርም አስታውቋል። ባለፈው በተደረገው እንግዲህ እርዳታ በጣም በርካታ ሰዎች በጣም በርካታ ለውጦች መጥተዋል መቄዶንያ ላይ እና እንኳን ደስ ያላችሁ፣ ልትደሰቱ ይገባል። 44 የነበረው ቅርንጫፍ ዛሬ 56 ቅርንጫፎች ደርሰዋል። በጣም ትልልቅ ቅርንጫፎች ናቸው። ከዛ ውጪ ደግሞ በርካታ ግንባታዎች በ15 ቦታዎች ተፈጽመዋል። ፎቁም እያለቀ ትንሽ ነው የቀረን። አሁን እሱን ለመጨረስ የኢኩፕመንቶች ፈርኒቸሮች አሟልተን ሰው ለማስገባት የመጨረሻው ፈንድሬዚንግ ነው የሚሆነው በዚህ ፎቅ ላይ ማለት ነው። ስለዚህ እንግዲህ አግዙንና ይህን ፎቅ ሰርተን ሰዎችን ከጎዳና እንድናነሳበት ማለት ነው። የተወደዳችሁ ለአንድ ሰዓት ያልናቸው የኢቲቪ ዜና 57 ጉዳዮቻችን ነኝ ናቸው።